ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. إخوتي الأعزاء كبران وندموچه اهتوچه الرحيق المختوم درساችን ስምንተኛ ክፍል ላይ ነው ያለነው። ባለፈው ክፍል እንግዲህ ስንመለከት የነበርነው ኹዛዓዎች ካዕባን ወይም መካን ይዘውት በነበረ ጊዜ ለሙደሮች ወይም በኒ በክር ላይ የቀረው የስልጣን እርከን እየተመለከትን ነበር የነበረው። የመጀመሪያው ከዓረፋ ወደ ሙዝደሊፋ የመሄድንና የዚህን መሪነት በበኑ ገውት ኢብኑ ሙራህ የሚካሄድ መሆኑን ተመልክተናል። እንደገና ደግሞ ከጁማዕ ከሙዝደሊፋ ጧት ደግሞ የውመ ነሕር የርዱ ቀን ወደ ሚና የመሄድን የመምራት ስልጣን ደግሞ በኒ ዐድዋን የሚባሉት እንደያዙት ተመልክተናል። በሶስተኛው ደግሞ ኢንሳኡል አሽሁር ወራቶችን የማዘግየት የሚለውን ጉዳይ ደግሞ በኒ ተሚም የሚባሉት በኒ ተሚም ኢብኑ ዐዲይ የሚባሉት እንደያዙት ተመልክተናል ነው። ወስተመረት ዊላየቱ ኹዛዓ የኹዛዓዎች ስልጣን ታዲያ ለነዚህ ለበክሮች የተወሰኑትን ብቻ እነዚህን ሶስት አይነት ስልጣኖችን ከሰጡ በኋላ ስልጣናቸው በመካ ላይ 300 ዓመት ያክል ነው የቆየው። በእነዚህ ሰዎች የመንግስትነት ጊዜ انتشر العدنانيون في نجد عدنانيዎች የመዓድ ብኑ عدنان ልጆች በየተሰራጩ በነጅዱ አገርና በኢራቅ ጫፍ አካባቢ በባህሬን በተለያዩ ሀገሮች ብትንትናሉ ማለት ነው። ኹዛዓዎች አላስቀመጧቸውምና وبقي بأطراف مكة بطون من قريش كقريش ጎሳዎች የሆኑ ደግሞ አሁንም በመካ ዳርቻ አካባቢ ላይ ሰፍረው የቀሩ ሰዎችም አሉ። ከሐረም ውጭም እንደገና በሐረምም ውስጥ ያሉ አሉ። ሁሉልም ላይ ሐረምም ላይ ያሉ ሰዎች አሉ። የተወሰኑት ቤቶች ደግሞ ከነዚሁ ሙተፈርቁነ في قومهم من بني كنانة ከበኒ ኪናና ውስጥ አልፎ የተቀመጡ ደግሞ እንደዚሁ ነበሩ ማለት ነው። وليس لهم من أمر مكة ولا البيت الحرام شيء بيت الحرام ላይ የመካ ጉዳይም ላይ ምንም ነገር ፋንታ አልነበራቸው ማለት ነው። በኋላ ላይ ቁሰይ ኢብኑ ኪላብ የሚባለው እስከመጣ ድረስ ቁሰይ ኢብኑ ኪላብ የሚባለው መሪያቸው መጣ። ስለዚህ ሰውዬ ብዙ አይነት የሚወሩ ወሬዎች አሉ የታሪክ መዛግብቶች የሚጠቅሷቸው። ከነዚያ ውስጥ ويذكر من أمر قصي أن أباه مات وهو في حضن أمه أباتو يقصي أبات كلاب يمبالو موت كلاب بن مرة مالتنو السوغنا هزعاني يالا بناتو جن لا يالا نيموتو كذابو هالا سيتيوا يقصي النات نكحت أمه رجلا من بني عذرة يمبالو كذابو سايهون سويا قبونا السوم سمو ربيعة بن حرام يمبال مالتنو يزات وديت هدا فاحتملها إلى بلاده بأطراف الشام شام دارتشا يزاتشو هدا مالتنا إزيا أباتياو سر وكناتو غاهونو إزيا وادق قصي بن كلاب واتات بهنا جزي ودا مكة تملسنا يزيان جزي قصي ودا مكة بمملس بساعات حليل بن حبشة يبالال የኹዛዓ ጎሳ የነበረ ሰው መካ ላይ ዋሊ ሆኖ የነበረው እሱ ነበር። ሐሊል ኢብኑ ሐብሻህ የሚባለው ማለት ነው። እዚያ እንደደረሰ ቁሰይ እንግዲህ ያው የታዋቂ ጎሳ የታላቅ ሰው ጎሳ ጊዜ ብቻ እድል ያልሰጠው ሰው እንጂ ታዋቂ ስለነበር እንደመጣ የመሪውን ልጅ አጨ። فخطب قصي إلى حليل ابنته حبا ወይም ሑቢ የምትባለዋን አጨ። ሐሊልም ታዳ
ለዚህ ሰው መዳርን ጓጓ ከጀለና ዳረው وزوجه إياها فلما مات حليل قامت حرب بين خزاعة وقريش السو يموت جزي خزاعنا قريشوች መካከል ጦርነት ተካሄደ ቁረይሾችን በመጨረሻ ጊዜ የማሸነፍ እድል የገጠማቸው የሆነ ጦርነት ተካሄደ ማለት ነው وقريش أدت أخيرا إلى تغلب እና በዚህ ጉዳይ ላይ ሶስት አይነት ዘገባዎች አሉ ጦርነቱ የተካሄደበት ጉዳይ ላይ ማለት ነው في بيان سبب هذه الحرب የመጀመሪያው ቁሰይ የሚባለው لما انتشر ولده ከዚች ከሐሊል ልጅ ላይ ልጆቹ በሰፉ ጊዜ ገንዘቡም እየተለቀና ሀብታም እየሆነ መጣ وعظم شرفه ክብሩም ሰዎች ውስጥ ያለው ተቀባይነት እየተለቀና ትልቅ ሰው እየሆነ መጣ እዚሁ መካከል ሐሊል ወይም አማቹ ሞተ رأى أنه أولى بالكعبة እንግዳስ በአማቼ ፋንታ ካዕባ ላይ ኃላፊነት መውሰድ ያለብኝ እኔ ነኝ ተገቢው እኔ ነኝ የሚል አሰበ ማለት ነው ከኹዛዓዎች የበለጠ እንደዚሁም ከበኒ በክሮች የበለጠ እኔ ነኝ ቦታውን የመያዝ እድሉ ያለኝ የሚገባኝ እኔ ነኝ የሚል እሳቤ ያዘ وأن قريشا رؤوس آل إسماعيل وصريحهم ግልጽና የኢስማኤል ልጆች ዋናዎቹም እነሱ ናቸው ከኹዛዓዎች ይልቅ የሚል እሳቤ አሰበ فكلم رجالا من قريش ከቁረይሽ የሆኑ ሰዎችን እንደዚሁም ከበኒ ኪናና የሆኑ ሰዎችን አናገራቸው እነዚህን ኹዛዓዎችን እና በኒ በክሮችን ከመካ ማውጣት አለብን ስልጣኑ የሚገባል ለኛ ነው ብሎ የፖለቲካ ሂደት ሲሄድ ሰዎች ተቀበሉት فاجابوه ከዚህም የተነሳ ከሀገሩ ላይ በጦርነት መልኩ ለማባረር ቻለ ይህ አንዱ ዘገባ ሲሆን ሁለተኛው ደግሞ أن حليلا فيما تزعم خزاعة حليل የሚባለው ኹዛዓዎች እንደሚሉት ቁሰይን አደራ በአደራነት አስረከበው ማለት ነው بالقيام على الكعبة አማቹን ማለት ነው وبأمر مكة የመካን ጉዳይና የካዕባን ጉዳይ በአደራነት ወይም በኑዛዜ ለሱ አስተላለፈለት ብለው ያወራሉ ኹዛዓዎች ሶስተኛው ዘገባ ደግሞ أن حليلا أعطى ابنته ولاية البنت ይችን የቁሰይን ባለቤት የካዕባን ኃላፊነት ለሷ ሰጠ አባ ገብሻን الخزاعي የሚባል አንድ ሰውዬ ደግሞ ለሷ ተጠሪ ወኪል አደረገው فقام أبو غبشان بسدانة الكعبة نيابة عن هذه المرأة كزيج كسيتيو كقصي بالبيت تتكتو ياغرون ما استدادر جمرة حليل سيموت تادا قصي يكعبان ولاية كزيه كغبشان لاي جزاو يجزاو دقمو بتام بميجر منتنو بأند زك خمر نواله زك مالت كقودا يتسرى يفساش مياجا اكانو توضع فيه السوائل فساش نغراتوچ የሚቀመጡበት ከቆዳ የሚሰራ የሆነ እቃ ነው እና በዚያ የወይን ጠጅ አንድ ሙሉ አደረገና ሰጠው የካዕባን ኃላፊነት ሸጠለት ማለት ነው ይህን ማድረጉን ግን ኹዛዓዎች በፍጹም አልተቀበሉትም እንዴት እንዲህ ያደርጋል ከቅድመ አያቶቻችን ጀምሮ ለ300 ዓመት ያስተዳደርነውና የመራነውን ስልጣናችንን ለአንድ ዘቅ ኸምር ብሎ እንዴት ይሸጣል ብለው አልተቀበሉትም ተቆጡ وحاولوا منع قصي عن البيت ከቤቱ ኃላፊነት ላይ ቁሰይን ለመከልከል ሙከራ አደረጉ ቁሰይ ግን የቁረይሽ ጎሳዎችን ከያካባቢው ያሉትን ሰባሰበና ተጋፈጣቸው ከዚያም ኹዛዓዎችን ከሀገሪቷ ላይ ለማባረር በቃ ማለት ነው የሚመከታ ጉዳዩ የቱም ቢሆን ማንኛውም ቢሆን ቢፈልግ በአደራ ተቀብሎ ይሁን ወይም ደግሞ በዚህ መልኩ ገዝቶትም ይሁን በሌላኛው መልኩ ይሁን فلما مات حليل وفعلت صوفة ما كان تفعل أتاهم قصي بمن معه من قريش وكنانة عند العقبة فقال نحن أولى بهذا منكم صوفاዎች የሚባሉት
መጀመሪያ እዚያ የተመለከትናቸው ማለት ነው ኢጃዛን የሚሰሩ ደፍዕን ከዓረፋ ወደ ሙዝደሊፋ ከሙዝደሊፋ ወደ ሚና ያለውን የሐጃጆችን ማቀላበስና የሐጃጆችን አስተዳደር የሚመሩ የነበሩቱ ድሮ እንደነበረው ሊያስሄዱ ሲሞክሩ አይቻልም አላቸው ቁሰይ ይህ ስልጣን የሚገባው ለኛ ነው እንጂ ለናንተ አይደለም አላቸው ከዚያም فقاتلوه ተዋጉት እጅግ በጣም ጦርነት ተካሄደ فقاتلهم ተዋጋቸው እሱ فغلبهم አሸነፋቸው ግን ቁሰይ አሸነፈ على ما كان بايديهم በእጃቸው ላይ ያለውን ነገር ሁሉ ቀማ ማለት ነው وانحازت عند ذلك خزاعة وبنو بكر عن قصي كقصي لاي قللالو بنو بكروچم ሆነ خزاعዎች فبدأهم قصي لمواغا ሲሞክር فبدأهم قصي الناس سيششو ነገር ግን قصي ተጋፈጣቸው فبدأهم قصي وجمع لحربهم الناس ለመዋጋት ወሰነ ማለት ነው فالتقوا واقتتلوا قتالا شديدا برتو የሆነ ጦርነትን አካሄዱ ከሁለቱም ጎሳ የተወሰነው ለዚህ ጦር ሰለባ ሆነ ማለት ነው ከዚያ በኋላ ወደ እርቅ መጡ ያዕሙር ኢብኑ ዐውፍ የሚባል ሰውዬ ዳኛ አደረጉና በሱ መሪነት በሱ ዳኝነት ሊዳኙ ሁላቸውም እሱን ሾሙት ማለት ነው የበኒ በክር ጎሳ አንዱ ነበር ይህ ሰውዬ ደግሞ ፍርድ ሰጠ የሰጠው ፍርድ እንደነበር ቢአነ ቁሰየን አውላ ቢልከዕበቲ ወቢአምሪ መካ በመካ ጉዳይና በካዕባ ሐላፊነት ላይ ቁሰይ ነው ተገቢው እሱ ነው መሆን ያለበት አለ ከኹዛዕ ይበልጥ እሱ ነው መሆን ያለበት وكل دم أصابه قصي منهم موضوع بشدخ على أي بإبطال وإهدار قصي كنانت لاي بزي بطورنت مكنيات يقدلو هلو ودك نو قما مكفلم يلبتم السو كسلطاننا كميقبا وحلافينت لا يتغافى يتواقانونا ይሄ ተከሰተው እናንተ ደግሞ ድንበር ሐላፊዎች ስለሆናችሁ ውድቅ ነው አለ ኹዛዓና በኑ በክሮች ደግሞ በዚህ ሰው ላይ በዚህ ሰው ተከታዮች ላይ ያደረሱት ግን وما اصابت خزاعه وبنو بكر ففيه الديه ولا ديا ይወጅብባቸዋል ጉማ መክፈል አለባቸው አለና ይሄን ፍርድ ሰጠ وأن يخلى بين قصي وبين الكعبة ቁሰይና ካዕባ መካከል ማንንም ሰው ጣልቃ እንዳይገባ ልትለቁለት ይገባል አለና ፍርድ ሰጠ ያዕሙር ኢብኑ ዐውፍ የሚባለው ሰውዬ ማለት ነው ከበኒ በክር ሆነው በዚህ መልኩ ፍርድ ሲሰጥ ከዚህም የተነሳ فسمي يعمر يومئذ الشداخ شداخ ብለው ሰየሙት ማለት ነው የቁሰይ በመካ ላይ መሾምና የመካን ጉዳይ መቆጣጠር በአምስተኛው ዓመተ ልደት አካባቢ ነበር መካከል ላይ ነበር እሱም 440ኛው ዓመተ ልደት ላይ ነው وبذلك صارت لقصي ከዚያ በኋላ ታዲያ ለቁሰይ ሆነች ከዚያም ቁረይሾች እየተከተካኩ ያስተዳድሯት ጀመር ማለት ነው ثم لقريش السياده والامر النافذ في مكه በመካ ላይ ውሳኔ ባለ ስልጣን ፈላጭ ቆራጭ እነሱ ሆኑና ተሾሙባት ማለት ነው የሃይማኖት መሪነት የዚህ ቤት መሪነት كانت الذي كانت تفد إليه العرب من جميع أنحاء الجزيرة كجزيرة العرب كي يقطعوا የሚመጡት አረቦች ሁሉ በእነሱ መሪነት ስር ሆነ ማለት ነው ስልጣኑ የነሱ ሆነ ቁሰይ ኢብኑ ኪላብ ታዳ ይህን ስልጣን ከያዘ በኋላ ለቁረይሾችና በዚያ ሀገር ላይ ከሰራቸው ጉልህ ከሆኑ ነገራቶች ውስጥ ومما فعله قصي بمكة أنه جمع قومه من منازلهم ከየቦታቸው ወገኖቹን ሰበሰበ ወደ መካ በአራት መልኩ ከፈላቸውና وانزل كل قوم من قريش منازلهم በየቦታቸው አሰፈራቸው የተባረሩላት ሆነች ቦታቸው ላይ አሰፈራቸው واقر النساءة وآل صفوان وعدوان ومرة بن عوف على ما كانوا عليه من المناصب آل صفواننا
ሙራ የተባሉትን የነበሩበት ስልጣናቸው ላይ አቆያቸው لانه كان يراه دينا في نفسه لا ينبغي تغييره ይህ ሃይማኖት ነው መቀየሩ አይገባም የሚል እምነት ስለነበረው اخوتي الاعزاء ከእረፍት በኋላ እንጨርሰዋለን ርቃችሁ አትሄዱ إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين كأفتاق ويتا بوالا تملسن متنال قصي بن كلاب ስልጣኑን ከተቆጣጠረ በኋላ ያደረጋቸውንና ያስገኛቸውን ውጤቶች እየተመለከትን ነበር የነበረው አንደኛው ያው የቁረይሾችን ጎሳዎች በየጎሳቸውና በየቦታቸው የማስፈር ሂደትን ነበር የሰራው ሌላው የሰራው ደግሞ ዳር ነድዋ የመማክርት ቤት ወይም ቤተ መማክር የሚባለውን ሰራ እሱም ከካዕባ በስተሰሜን በኩል ባለው ቦታ ላይ ነበር የገነባው በሩንም ወደ ካዕባ ወደ መስጂዱ የሚወጣ አድርጎ ነው የሰራው وكان مجمع قريش የቁረይሾች መሰብሰቢያና ሐሳብ መለዋወጫ ቦታ ነበር እሱ ቤት ማለት ነው وفيها تفصل مهام امورهم ዋና ጉዳያቸው የሚወሰነው እዚያ ነበር ማለት ነው ولهذه الدار فضل على قريش ይህች ቤት ቁሰይ የገነባት ቤት ደግሞ በቁረይሾች ላይ ትልቅ ቦታ የነበራትና ትልቅ ትሩፋት ያላት ቤት ነበረች ምክንያቱም لانها ضمنت اجتماع الكلمه وفض المشاكل بالحسنى የነሱን አንድ አይነት ቃል እንዲኖራቸውና አንድ አይነት አመራር እንዲኖራቸው እንደገና መካከላቸው ችግርም ሲከሰት ችግር መፍቻ ቦታ ሆና ነበር ማለት ነው እንደ ፍርድ ቤትም እንደ ሁሉን ነገር ቤተ መንግስት ሆና አገልግሎት የሰጠች ቤት ነበረች ቁሰይ ታዳ መዛሂር የመሪነት ገጽታና የክብር ገጽታ የሚታይበት ሰው ነበር ማለት ነው አንደኛ የዳር ነድዋን መሪነት እሱ ነበር ያዘው ففيها كانوا يتشاورون በሷ ይማከራሉ መካከላቸው በተከሰተ ነገር ትልልቅ ነገራቶችን حتى መካከላቸው ደም መፋሰስ ድረስ የደረሰ ነገር ካለ እዚያ ነበር የርቅ ሂደቱ የሚካሄደው የጋብቻ ስነ ስርዓት የሚፈጸመው እዚያ ነበር እንደዚሁም ደግሞ አንድ ዘመቻ ለማድረግ የባንዲራቸው የሚታሰረው በሱጅና እዚያ ቦታ ነበር فكانت لا تعقد رايه الحرب الا بيده በሱጅ እንጂ ማለት ነው ሶስተኛው የካዕባ ልብስ የሚዘጋጀው የሚያለብሰውም እሱ ነበር ማለት ነው የካዕባን በር እሱ እንጂ ማንንም አይከፍትም وهو الذي يلي امر خدمتها وسدانتها ሷን የመንከባከብና የማገልገል እንደገና የማዘየርም ሆነ ሌላ ነገር እዚያ እሱን በተመለከተ ሐላፊ ሆኖ የሚሰራው እሱ ነበር ማለት ነው አራተኛ ሲቃየቱል ሐጅ ሐጃጆችን ማጠጣት እሱም ያጠጣጥ ሂደቱ ምን ያደርጋሉ በወይንና በተምር የታሸ ውሃ ጁስ ማለት ነው በዚያ መልኩ ያዘጋጀ ሒያድ ገንዳዎችን ቦታ ያዘጋጁና እዚያ ላይ የሞሉ ሐጃጆች ከዚያ ላይ የቀዱ እንዲጠጡ በዚህ መልኩ መስተንግዶ ያደርግ ነበር يحلو ምንድነው للحجاج حياضا من الماء يحلونها بشيء من التمر والزبيب فيشرب الناس منها اذا وردوا مكه በወረዱ ጊዜ እዚያ ላይ ይስተናገዳሉ ሌላው ደግሞ رفادة الحاج ሐጃጆችን መመገብ وهي طعام كان يصنع للحاج ለሐጃጆች የሚዘጋጅ ሪፋዳ በመባል ይታወቃል ያኛው ደግሞ ሲቃያ በመባል ይታወቃል على طريق الضيافه በመስተንግዶ መልኩ ነው ገንዘብ ተቀብለው የነሱን እንትን ብለው ሳይሆን በመስተንግዶ መልኩ በዚህ መልኩ ይቀበል ነበር ማለት ነው وكان قصي በዚህ ምክንያት ቁሰይ ኢብኑ ኪላብ ታዳ ያገሩ መሪ በመሆንና ይህን ታላቅ ስራ በመስራቱ ምክንያት በቁረይሾች ላይ ግብር ጥሎ ነበር መዋጮና ግብሮችን ጥሎ በየአመቱ የሚቀበላቸው ማለት ነው በዚሁ ስያሜ በዚሁ ስም ማለት ነው ከዚያም ለሐጃጆች ምግብ ያዘጋጅ ነበር وكان ياكله من لم يكن له ساعه ولا زاد ሐጅ ለማድረግ ፈልጎ አገሩን ለመጎብኘት ፈልጎ ስንቅና ቀለብ ማግኘት የማይችል በዚያው በሱ መስተንግዶ ሰንብቶ ይመለስ ነበር ነው وكان كل ذلك لقصي ሁሉ ስልጣን የሱ ነበር እስከ 5 እርከኖች ያሉት ስልጣን ማለት ነው ልጁ አብዱ መናፍ የሚባለው አባቱ ቁሰይ የሚባለው በህይወት እያለ ታዋቂነትንና የመሪነትን
እድል አግኝቶ ነበር። قد شرف وساد في حياته በቁሰይ እድሜ እያለ ማለት ነው። አብዱዳር የሚባለው ሌላው ልጅ ደግሞ አብዱዳር የመጀመሪያ ልጁ ነው። አብዱ መናፍ በታች ከአብዱዳር በታች ነው። ይህንን ክብር አላገኘም። እንደ አብዱ መናፍ ታዋቂነትን አላፈራም ነበርና ቁሰይ ታዳ እንዲህ ይለው ነበር ለኡልሂቀነከ ቢልቀውሚ ወኢን ሸሩፉ ዐለይከ በአንተ ላይ ክብርን ቢጎናጸፉና ካንተ በላይ ቢሆኑ እንኳ በእነሱ ሳላስጠጋህ አልቀርም የእነሱን ደረጃ አስገኝሃለሁኝ ይለው ነበር ማለት ነው። እና ከዚያም ሲሞት ሁሉን ነገር እሱ የተሾመባቸውን እሱ የያዛቸውን ስልጣኖች በሙሉ ለዚህ ለአብዱዳር ተናዞ ሄደ ማለት ነው። فأوصى له بما كان يليه من مصالح قريش የቁረይሾች መስለሓ ላይ የቁረይሾች መሪነትና የቁረይሾች ጥቅም ላይ እሱን ለሱ ተናዞ ሞተ ማለት ነው። فأعطاه دار الندوة والحجابة واللواء والسقاية والرفادة ሁሉንም ካዕባን የማልበስ የምክር ቤቱን መሪነት እንደዚሁም የባንዲራን ማሰር ሐጃጆችን የማጠጣትና እንደዚሁም የመመገብ ስልጣኑን በሙሉ ለአብዱዳር ሰጥቶት ሞተ ማለት ነው። ቁሰይ ደግሞ እሱ የወሰነውና እሱ የተናገረው ነገር አይነቀፍም። ምክንያቱም ወላ ይረዱ ዐለይሂ ሸይኡን ሰነዐሁ ወካነ አምሩሁ ፊ ሐያቲሂ ወበዕደ መውቲሂ ከዲን ልሙተበዕ የእሱ ጉዳይ በህይወትም እያለ ሆነ ከሞተ በኋላ መከተል ግዴታ እንደሆነ የአምልኮ ወይም የሃይማኖት ሁኔታ የሃይማኖት ጉዳይ ተደርጎ ይታመን ስለነበር ማንም አልነቀፈው ማለት ነው። ሁሉም ተቀበሉት። ጉዳዩ የማይገባ ሆኖ ቢያዩት እንኳ ማለት ነው። ታዲያ ይሄ አብዱዳር የተባለው በሞተ ጊዜ ፈለማ ሀለከ አቃመ በኑሁ አምረሁ የአብዱዳር ልጆች አባታቸው ከአያታቸው የተረከበው የነበረውን ስልጣን በሙሉ እሱ እንደሚያስተዳድረው ይመሩት ጀመር። ምንም አይነት ጭቅጭቅ መካከላቸው አልተነሳም። ነገር ግን አብዱ መናፍ ሲሞት የአብዱዳር ወንድም ማለት ነው። አብዱ መናፍ ክብር የነበረው በራሱ ጊዜ ክብርን ያገኘ የነበረው ማለት ነው። ሲሞት የአብዱዳር ልጆች ከአያታቸው የወረሱትን ስልጣን እያስተዳደሩ እያለ የአብዱ መናፍ ልጆች ናፈሰ አብናኡሁ የአብዱ መናፍ ልጆች በኒ ዓሚህም አብደዳሪ የአብደዳርን ያጎታቸው ልጆች ይከራከሩ ጀመር ማለት ነው። በዚህ በስልጣኑ ጉዳይ ላይ እንደ ይህን ሁሉ እናንተ ሰብስባችሁ እኛስ ቢሆን የቁሰይ ልጆች አይደለን እንደ እሱ እንዲህ ቢያደርግ በፍጹም ብለው እንደ ሙናፈሳ ይገዳደሯቸው ጀመር ማለት ነው። በዚህም የተነሳ ቁረይሾች ለሁለት ተከፈሉ። በኑ አብድዳርና በኑ አብዱ መናፍ አብዲ መናፍ በመባል ማለት ነው። ወካደ የኩኑ በይነሁም ቂታል መካከላቸው ጦርነት ሊካሄድ እስከቀረበ ድረስ ተከፋፈሉ ማለት ነው። ጉዳዩ ለጦርነት ደረጃ ከደረሰ በኋላ ኢላ አነሁም ተዳዐው ኢለ ሱልሒ ለምን ወደ እርቅ አናመጣውም ጉዳዩን ተባብለው እስከተጠራሩ ድረስ ወቅተሰሙ ሃዚህ ልመናስብ ከዚያ በእርቁ ምክንያት በኑ አብድዳር የአብድዳር የልጅ ልጆችና ልጆች የያዙትን ስልጣን ተከፋፈሉት። በዚህን ጊዜ ሲቃያና ሪፋዳ ለበኑ አብድ መናፍ ሆነ፣ ለአብድ መናፍ ልጆች ሆነ። ምንድነው እንግዶችን ማብላትና ማጠጣት የሚባለው የሐጃጆችን የማብላት የማጠጣት መስተንግዶ ለማን ሆነ? ለአብዱ መናፍ ልጆች ሆነ ማለት ነው። ወበቂየት ዳሩ ነድዋ ሊዋ ሒጃባ የሚባሉት የዳር ነድዋ የምክር ቤቱ ኃላፊነት እንደዚሁም የባንዲራ ማሰር ኃላፊነት ካዕባን የማልበስ ኃላፊነት በበኑ አብድዳር እጅ ቀረ። ثم حكم بنو عبد مناف القرعة ثم حكم بنو عبد مناف القرعة فيما أصابهم فخرجت لهاشم ከዚያ በኋላ ደግሞ የደረሳቸውን ፋንታ እጣ ሲያወርዱ በኑ አብድ መናፎች እስበሳቸው ደግሞ ተገናኝተው እጣ የደረሳቸውን የስልጣን ፋንታ እንደገና ደግሞ መካከላቸው ሊከፋፈሉ ሲሄዱ እጣ አደረጉ። የሃሽም ኢብኑ አብድ መናፍ ድርሻ ምን ሆነ? ፈካነ ሁወ الذي يلي السقاية ሲቃያ ደረሰው ማጠጣት ማለት ነው። እንደገናም ሪፋዳም ደረሰው ማለት ነው። ጡለ ሐያቲሂ ሲቃያና ሪፋዳ ለማን ሆነ? ለሃሽም ኢብኑ አብድ መናፍ ሆነ ማለት ነው።
فلما مات هاشم بن عبد مناف سيموت دقمو خلفه أخوه المطلب ابن عبد مناف مطلب يوندمون يهاشمن وسدو سلطانو الهاشم درسو ينبرون مالتنو بدأ درسوت ينبرون مطلب ابن عبد مناف دقمو تقبلوا وولي بعده عبد المطلب كذابوا هالاقن مطلب يستدادر እያለ عبد المطلب ደግሞ መዲና ላይ ተወልደው ወደፊት እንደምንመለከተው ከዚያ عبد المطلب የወንድሙ ልጅ የሃሽምን ልጅ ከመዲና አመጣው ሃሽም ማን ነው عبد المطلب ስማቸው ሸይባ ነው ካመጣው በኋላ አባት ማን ነው عبد المطلبን ስልጣኑን ተቀበሉት እንዴት እንደተቀበሉት በምን መልኩ እንደተቀበሉት ወደፊት የምንመለከተው ይሆናል المهم كمطلب لاي عبد المطلب تقبلوت معناتنا عبد المطلب يا نبياتين آيات معناتنا صلى الله عليه وسلم يا بات يقدم آياتاچون يا هاشمن فلما مات خلفه أخوه المطلب بن عبد مناف وولي بعده عبد المطلب بن هاشم ابن عبد مناف جد رسول الله صلى الله عليه وسلم يا نبياتين آيات وبعده أبناؤه كذابوا هلا دغمو يا عبد المطلب لجوج يازود حتى جاء الإسلام اسلمنا استمهرو اسكمطا درس كذابوا هلا بمان نجيغبا بعباس اجيغبا معناتنا عباس بن عبد المطلب يا نبياتنا غوت يهونو معناتنا يا عبد الله بن عباس عبات يهونوت بساچو اج نبره معناتنا جميل اخوتي الاعزاء የዛሬውንም ደርሳችንን እዚሁ ላይ የቋጨን በሌላው ሐለቃ ደግሞ እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين